ይሄ ዛዶቅ ፐርዝ ተመስገን ነጋሽ ነኝ ከአውስትራሊያ። በዮሐንስ ወንጌል ምዕራፍ 4 ቁጥር 10 መጨረሻው ላይ ምንድን ነው የሚለው? ትለምኚው ነበረ። ማን ነው ማንን የሚለምነው? ኢየሱስ ለዚች ለሳምራዊቷ ሴት የሚላት ነገር እንደዚህ ነው። ማን እንደሆንኩ ብታቂ ወይም አሁን እያናገረሽ ያለ ማን እንደሆነ ብታውቂ ኑሮ አንቺ ነበርሽ የምትለምኚው። አሁን ቦታው ተለዋውጧል። የሚለምነው እና የሚለመነው ተለዋውጠዋል። የሚለመነው እየለመነ ነው ያለው። መለመን ያለባት እሷ ደግሞ እየተለመነች ነው ያለችው። ስለዚህ ማን እንደሆነ ብታውቂ ኑሮ ወደዚህ ነበር ልመናው የሚቀየረው። እንግዲህ በዚህ ቦታ ላይ ዮሐንስ ወንጌል ምዕራፍ 4 ላይ አይተን እንደሆነ ኢየሱስም በሰማርያ ያልፍ ዘንድ ግድ ሆነበት። መቼም ማንም መጥቶ ኢየሱስን በሰማርያ እንዲሄድ የገፋው ወይ ደግሞ ያስገደደው በዚህ በኩል ብቻ ነው መሄድ የምትችለው ያለው የለም። ግን ፍቅር ግድ ያለው ወይ ደግሞ የመለኮቱ ፕሮግራም ግድ ያለው በራሱ ፍላጎት ማለት ልክ በመስቀል ላይም በራሱ ፍላጎት በራሱ ፍቃድ እንደሄደ ሁሉ እዚህም ቦታ ላይ ስንመለከት ማንም አይሁዳዊ ሊቀ ካህኑም ሌዊውም ሁሉም ቢሆን ጸሐፉም ፈሪሳዊም ቢሆኑ በዛ መንደር የማይሄዱ የሚጸየፉትን ምድር ኢየሱስ ፍቅር ግድ አለው በዛ መንገድ ሊያቋርጥ። አይተን እንደሆነ በይሁዳ ወይም በኢየሩሳሌም እና በገሊላ ወይም በሰሜኑ መካከል ሰማርያ አለ። ስለዚህ ይሄንን ሰማርያ አንድ ሰው ከአይሁድ ወይም ከይሁዳ ከኢየሩሳሌም ተነስቶ ዘመን ለመጠየቅ እስቲ ወደ ናዝሬት ሊሂድ ወደ ገሊላ ሊሂድ ብሎ ቢነሳ በመሃል ያለውን ሰማርያ አቋርጦ አያልፍም። ለምንድነው አቋርጦ ማያልፈው? እዛ ካሉት ከሰማርያ ሰዎች የተነሳ የነበሩትም አይሁዶች ከሰማርያን ጋር ስለተቀላቀሉ በዛ ቦታ ላይ ምድሪቷ ረክሳለች ብለው ስለሚያስቡ አንድ ካህን ከዚህ ከኢየሩሳሌም ተነስቶ ወይም ደግሞ ከቤተልሔም ይሁዳ ተነስቶ ወደ ሰሜኑ ልውረድ ብሎ ቢነሳ ወደ ገሊላ ለመሄድ ቢያስብ ወደ ቅፍርናሆም ለመሄድ ቢያስብ ወደዛ ወደ ጥብርያዶስ ባህር እስቲ ሄጄ አሳ ላጥመድ ብሎ ቢያስብ ከተማውን አቋርጦ የሚሄደው ሰማርያን ረክሳለሁ ብሎ ስለሚያስብ ወይ ደግሞ በዛ ምድር ላይ ከሰዎቹ የተነሳ እርኩስ ናት ብለው ስለሚያስቡ በላይ በዮርዳኖስ ዞሮ በለት ረጅሙን መንገድ ሄደው ገሊላ ይሄዳሉ እንጂ ወይም ወደ ሰሜን ይሄዳሉ እንጂ ማንም አጭሩን መንገድ ወይ ደግሞ ቀጥታ በሰማርያ አቋርጦ የሚያልፍ አይሁዳዊ የለም። ይህን ያህል ምድሪቷ ከሰዎቹ የተነሳ ረክሳለች ብለው ራሳቸውን ማንጻት የሚፈልጉ ጸሐፍትና መምህራን ባሉበት የሃይማኖት አዋቂዎች ነን በሚሉበት ኢየሱስ ያንን ትምህርት እያስተማረ የጌታ መንገድ ብሎ መንገዱን እየነገረ የመጣበትን መምህራችሁ ከኃጢአተኛ ጋር ይበላል፣ መምህራችሁ ከቀራጭ ጋር ይበላል፣ መምህራችሁ እንዲህ ነው እየተባሉ ደቀ መዛሙርት እየተሰደቡ እሱም ደግሞ በእያንዳንዱ ነገር ውስጥ ከቀራጩም ከማቴዎስ ጋር ደግሞ ከሌላዎቹም ጋር ከሁሉም ጋር ደም ከሚፈሳት ጋር ለሁሉ ፈውስ የሆነው ጌታ እንደነሱ በሩቅና በከበሬታ የተቀመጠ ሳይሆን በየመንደሩ እየገባ በቢታንያ ወይም ደግሞ በድሆቹ መንደር በእነ አልዓዛር በእነ ማርያም ሰፈር ሁሉ እየሄደ ከተራው ወይ ደግሞ ተራ የሚባል ሰው የለም። ነገር ግን በእነሱ አይን ተራው ሰው በሚሉት ጋር እነሱ ጋር ሁሉ እየዋለ የሚሄደው ኢየሱስ መቼም ያስከብረናል ብለው ባያስቡም እየቆረቆራቸውም ቢሆን እንደው መምህራችን በዚህና በዚህ ባይሄድ እያሉት ነገር ግን ኢየሱስ የመጣበትን ፍቅር ግድ ያለውን የመስቀሉ ሸክም የጠፉትን ፍለጋ የመጣው ጌታ በሁሉ ነገር ውስጥ ያልፍ ዘንድ ግድ የሚለው ፍቅር ዛሬ ደግሞ ተነስቶ በሰማርያ መሄድ ፈለገ። ግድ አለው። ምን ግድ አለው? ማንም አላስገደደውም። ፍቅር ግድ አለው። ስለዚህ ወደዚህ ሲመጣ ወገኖች ሆይ አለማወቋ ከእሷ ጋር የሚነጋገረው ማን እንደሆነ አለማወቋ እቺ ሴት እሷ ተለማኝ እሱ ለማኝ ሆኖ እናያለን። ስለዚህ ወደዛ ቦታ ሲመጣ ሲካር የምትባለው ከተማ ያዕቆብ ለዮሴፍ ለልጁ የሰጠው ከተማ ላይ በዛ ሰፈር መጣና በውሃ ጉድጓድ ተቀመጠ። አንዲት ሴት ደግሞ ውሃ ለመቅዳት በቀትር መጣች። ለምንድን ነው በቀትር የመጣችው? ምክንያቱም በማህበረሰቡ ጥሩ ነገር ስለሌላት ጥሩ ስም ስለሌላት
ከአንድም 2 3 4 ድረስ አግብታ የፈታች ስለሆነች፣ ስለዚህ ማንም ጓደኛም ስለሌላት ቀትር በሆነና ሰው በማይቀዳበት ሰዓት ስትመጣ አንድ ሰው በውሃ ጉድጓድ ጋር አግኝተዋለች። ስለዚህ መንገድ ከመሄድ ደክሞ አረፍ ያለው ኢየሱስ ደቀ መዛሙርቱ ደግሞ ምግብ ሊገዙ ወደ ከተማ ሄደዋል። አገኛት። ጌታ ስሙ ለዘላለም የተባረከ ይሁን። የሱ አጋጣሚ ሳይሆን መለኮታዊ ሰዓት ነው። የሱ እሷን በዚህ ሰው ሁሉ ሊያያት የማይፈልግ እሷም ሰውን ሁሉ ልታይ የማትፈልግ ታሪኳ የተበላሸው ሴት ጋር መጥቶ የፍቅሩ ጥልቀት የፍቅሩ መጨረሻ ሲካርን ብቻ ማለፍ አይደለም፣ ሰማርያን ብቻ ማለፍ አይደለም። ነገር ግን በሰማርያ ውስጥ የተጠላችውን እንኳን አግኝቶ ታሪክ ለውጦ መሄድ ይፈልጋል። ክብር ለኢየሱስ ክርስቶስ ይሁን። ተመልከቱ፣ እነሱ የሚጸየፉት ከተማውን ማቋረጥ ነው። እነሱ የሚጸየፉት በዛ ቦታ ላይ ስላለው ታሪክ ነው። ኢየሱስ ደግሞ መጥቶ ሊያነጻው የሚፈልገው የመጨረሻ የሚጸየፏትን አካባቢው ላይ እንደውም ሳምራዊ ሆነው እንኳን የሚንቋት ካሉ እሷኑ ነው ፈልጎ የመጣው። ዋው! ጌታ ስሙ ለዘላለም የተባረከው። እኛ ነን በጣም አንዳንድ ጊዜ ሁሉ ነገር መጨረሻ ዴድላይን ይመስለናል። ነው አይደለም። ከሞት በኋላ ትንሣኤ አለ። ከመጨረሻ በኋላ መጀመሪያ አለ። የለም የሚባለው ቦታ ላይ አለ ይባላል። ማን? እሱ ንጉሱ ሲገኝ። ስለዚህ ይሄ ጌታ እዛ ጋር መጥቶ ለሷም ከአእምሯ በላይ የሆነው ነገር ይሄ ነው። ስለዚህ እዛ ቦታ ላይ መጥቶ ምንድን ነው የሚላት? ለዚች ለሳምራዊት ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጪኝ አላት። ቁጥር 4 በቃ ውሃ አጠጪኝ። የሚገርመው እሷ የምትለመን የምትጠየቅ ሳይሆን እሱ ነበረ የሚጠየቀው። ምክንያቱም እሷ የያዘችው ውሃ የዛሬ ነው። እሷ የያዘችው ውሃ ተጠጥቶ እንደገና ይጠማል። እሱ የያዘው ውሃ የዘላለም ነው። እሱ የያዘው ውሃ አንዴ ተጠጥቶ እርካታ የሚሰጥ ነው። እሱ የያዘው ውሃ ሁሌ እየተመጣ የሚቀዳ አይደለም። እሱ የያዘው ውሃ የሚያረካ ነው። ይህንን የሚያህል ነገር ይዞ በዛች በኩባያ የምትቀዳ ውሃ ይዛ የሚለው ግን የሰማይና የምድር ፈጣሪ የራሱ የውሃው ፈጣሪ ባለቤቱ በእጇ ላይ ስለሆነው ነገር ይጠይቃታል። አይገርማችሁ? አሁን የራሳችሁን ዕቃ ለሰው ሰጥታችሁ ከላዩ ላይ ትንሽ ስጠኝ ብትሉትና ቢከለክላችሁ አስቡት። የራሳችሁ ነው። ትዕግስቱም አይኖራችሁም። ወዲያውኑ ሁሉንም አምጣ ብላችሁ ትቀማላችሁ። ምክንያቱስ የራሳችሁ ነዋ። ጠብቅልኝ ያላችሁት። ልክ ለዚች ሴትም እኮ ጠብቅ የተባለችው ተጠቀሜ የተባለችው ውሃ ነው በሌላ ቋንቋ። ምክንያቱስ እሱ ስለፈጠረው የእሱ ስለሆነ ሁሉ ነገር የእጆቹ ሥራ ስለሆኑ። ስለዚህ ግን በሰው ቋንቋ በሰው አንደበት በሰው ማንነት ወርዶ የባሪያን መልክ ይዞ በሰው ማምሳል ተገኝቶ ቁጭ ብሎ ምን ይላታል? ውሃ ጠጭኝ። ኢማጂን። ስለዚህ ያንን ውሃ ሲጠይቃት ለሷ ጥያቄ ነው። ምንድነው ጥያቄው? ይህ አንድ አይሁዳዊ በዛ ቦታ ላይ ተገኝቶ በዛ ሰዓት ተገኝቶ ይህንን ውሃ መጠየቁ የመጀመሪያው ነገር አስገርሟታል። አይሁድ ወንድ ስለሆኑ እንኳን ያመሰግናሉ፣ ሳምራዊ ባለመሆኑ ያመሰግናሉ። ስለዚህ እኔ ደግሞ ሴት ነኝ። በአይሁድ ባህል እንኳን ሲቆጠሩ ቆጠራ ሲቆጠር የቤት ራስ ተብሎ ወንድ ነው የሚቆጠረው። በእርግጥም ደግሞ የቤት ራስም ደግሞ ማን ነው? ወንድ ነው። የወንድ ራስ ደግሞ ክርስቶስ ነው። ስለዚህ በዚህ ኮንቴክስት በዚህ አውድ በዚህ ቋንቋ ውስጥ መጥቶ እሷ ተለማኝ እሱ ለማኝ ሲሆን ለሴትዮዋ ጥያቄ ፈጥሯል። ሳምራዊ ሴት ከምትሆን አያችሁ፣ ሳምራዊ ወንድም ደግሞ አይደለም። ሳምራዊ ሴት ከምትሆን ከእኔ መጠጥ እንዴት ትለምናለህ አለችው። ምክንያቱም ግልጽ ነው። አይሁድ ከሳምራውያን ጋር ምን የላቸውም? ትብብር የላቸውም፣ ህብረት የላቸውም። ምን ያህል እንኳን ሳምራዊ አይደለም ወገኖች፣ ኢየሱስን በንግግር መሃል አይተን እንደው በዮሐንስ ወንጌል ምዕራፍ 8 ላይ ሲከራከሩት ወይ ደግሞ ስለ የትኛው ጥፋት ነው ልትወግሩኝ የምትፈልጉት? እናንተ ከአባታችሁ ናችሁ ሲላቸው የኛ አባት አብርሃም ነው የኛ አባት ሙሴ ነው እያሉ ሲፎክሩ፣ አይደለም እናንተ የአብርሃም ልጆች ብትሆኑ የአብርሃምን ሥራ ታደርጉ ነበረ። እናንተ የሙሴ ልጆች ብትሆኑ እናንተ የእግዚአብሔር ልጆች ብትሆኑ ማለት ነው የማንን ከዛ ያያችሁትን ታደርጉ ነበር። ግን አሁን እሱን እያደረጋችሁ አይደለም። እናንተ ነግራችኋለሁ አባታችሁ ዲያብሎስ ነው አላቸው። 8:48 ላይ በግልጽ የተሳደቡበት ስድብ ምንድን ነበረ? አሁን ጋኔን እንዳለብህ ሳምራዊም እንደሆንክ አወቅን።
አያችሁ፣ ለነሱ ሳምራዊም ሰይጣን ወይም ጋኔንም እኩል እንደሆነ የሚቆጥሩት። ስለዚህ ሳምራዊ እንደሆንክ ጋኔን እንዳለብህ አወቅን። ሰው ነህ ብለን ነበር ያወራኑ እኮ ነው። በሌላ ቋንቋ ትክክለኛ እያሰብክ ነው የምታወራው ብለን ነበረ። እኛ ከዝሙት አልተወለድንም። ትክክል ነበር ብለን ነበር ያሰብነው። አይደለም፣ አታውቀንም እኛ። ስለዚህ አንተ እንዲህ አይነት ነህ ብለው ነው የመለሱት። አያችሁ፣ ለስድብ እንኳን ሲጠቀሙ ሳምራዊ ይጠቀማሉ። ያን ያህል በመካከላቸው በጣም ሩቅ ነው። አይሁድ ከአሕዛብ ጋር መጥቶ ለመተባበር አይተን እንደሆነ እነ ጴጥሮስ እንኳን ወደ አንጾኪያ ቤተ ክርስቲያን ላይ በሄዱ ጊዜ ከአሕዛብ ጋር አብረው እየበሉ እየጠጡ ወንጌል እየተነገረ በመካከላችን ልዩነት የለም፣ የጥር ግድግዳ ፈርሷል እያሉ እያወሩ፣ ነገር ግን ከያዕቆብ ዘንድ አንዳንዶች ሲመጡ ምን አደረገው? ኬፋ ወይም ጴጥሮስ ምን አለ? ፈቀቅ አለ። ምን? ከያዕቆብ ዘንድ የመጡት አይሁዶች ሲያዩ ከአሕዛብ ጋር ሲበላ ምን እንዳያዩት ስለፈለገ። ከዛ በርናባስም በግብዝነት ተሳበ። ምክንያቱም ኬፋን አየዋ፣ ጴጥሮስን አየውና እሱም ከአሕዛብ ዞር ሊል ፈለገው። ከዳኑት ነው እኮ። በዚህን ጊዜ ጳውሎስ አላስቻለውም። ኬፋ እንደ ወንጌል እውነት ባልሄደ ጊዜ በሁሉ ፊት ገሰጽኩት። እንደምን? እንደ ወንጌል እውነት ባልሄደ ጊዜ። ስለዚህ ድኖ እንኳን አይሁድ ከአሕዛብ ጋር ይታገለዋል። የዳነው አይሁድ እንኳን ምን ያደርገዋል? በክርስቶስ መዳን በቃ ሌላ ነገር አያስፈልግም ያለው እንኳን ይታገለዋል። ገላትያ ላይ የምናየው እሱን ነው። እንኳን ይሄኛው አባታችን አብርሃም ሕጉ የኛ ያህዌ የኛ ብለው የሚሉት መቅደስ የኛ የሚሉት የእናንተ አይደለም ብለው የሚሏቸው ሳምራዊማ ለነሱ በጣም ሩቅ ነው። አንተ አይሁዳዊ ስትሆን እኔ ሳምራዊ ሴት ከምሆነው እንዴት ውሃ ትለምናለህ? አሁን እዚህ ጋር ነው እንግዲህ ቢነግራት። አሁን ብታቂ ኑሮ አሁን የሚያናግርሽ አሁን እዚህ የቆመው አሁን እያወራሽ ያለው ማን እንደሆነ ብታቂው ኑሮ፣ በሌላ ቋንቋ ምንድን ነው? ስላላወቅሽው ትለመኛለሽ፣ ስላላወቅሽው ትጠየቂያለሽ። አለማወቅ፣ አለመረዳት፣ አለመገንዘብ ማን እንደሚያናግረን፣ ማን እንደጠራን፣ ማን እንዳከበረን፣ ማን እንዳዳነን እሱን አለማወቅ በመንፈሳዊ ቤት እንኳን እየኖርን ለመንፈሳዊ ነገር ተለማኞች ነው የምንሆነው። እባካችሁ ወገኖች እየተባልን ነው የምንኖረው። ለምን? የጠራንን በትክክለኛ የሆነልንን በትክክለኛ የተደረገልንን በትክክለኛ ከየት እንደመጣን በትክክለኛ ስለማይገባንና ስላልተረዳ ነው በመለመን ህይወት ውስጥ እንኖራለን። ወገኖች ሆይ የምንለምን ሰዎች ሆነን የምንለመን ሰዎች ሆነን ሳናቀው ቦታ እንለዋወጣለን። እግዚአብሔር መንፈሳዊ አይኖቻችንን እያበራ መንፈሳዊ ዕውቀት እየጨመረልን እኛም ወደ ቦታችን ልዑሉ ወደ ቦታው እየሆነ የምናከብርበትን ጸጋ ያብዛለን። ስለዚህ ለዚች ሴት የሆነው ይሄ ነው። ምኑን? የቦታ መለዋወጥ። ከዛ በኋላ እኔ የምሰጥሽ ውሃ አሁን ጠጥተሽ የምትረኪው አይደለም፣ አንዴ ጠጥተሽ ለዘላለም የሚሆን ነው ስትባል ሁለተኛ መጥቼ እንዳልቀዳ እሱን ውሃ ስጠኝ ነበር ያለችው። ከዛ በኋላ ወደ ባሏ ጠየቃት። አሁን ባልሽን ጥሪ ስትባል ባል የለኝም አለች። እንግዲህ አሁን ያለው ባልሽም ከአንቺ ጋር ባልሽ አይደለም ስትባል ጉዴን የነገረኝን ይሄውና ብላ ወደ ከተማ ሮጠች። ስለዚህ በፊት ታፍርበት የነበረውን፣ በፊት ትሸማቀቅበት የነበረውን፣ በፊት ትደበቅበት የነበረውን ህይወት አሁን ግን እኔ ራሴ ልንገራችሁ ጉዴን የነገረኝን። እንደዚህ ነው እኮ የሚሆነው። በክርስቶስ ኢየሱስ የተነካ የተደረገለት ያለፈው ህይወቱ የሚኮንነው ሳይሆን ያለፈው ህይወቱ እንደውም ለምስጋና ምክንያት ይሆናል። እኔ ይሄንን ከሚያህል ሞት አዳነኝ፣ እኔ ይሄንን ከሚያህል ነገር ውስጥ አወጣኝ፣ እኔ ስጠራ እንዲህ አይነት ሰው ነበርኩኝ፣ አሁን በክርስቶስ ኢየሱስ እንዲሆንኩኝ ብሎ እንኳን እግዚአብሔርን ለማመስገን ምክንያት ይሆናል። ቀና ብሎ ወደ አደባባይ ይወጣል። እሷ በጠራራ ፀሐይ ተደብቃ የወጣችው ሴትዮ አሁን ግን በአደባባይ ላይ ወጣ 10 በሚባል ከተማ እየጮኸች ኑ ልንገራችሁ፣ ምንን? ጉዴን የነገረኝን፣ ታሪኬን የነገረኝን፣ የደበቅኩትን የነገረኝን እያለች አለች። ለወጣ። ስለዚህ እሷ የጠራቸው ሰዎች ደግሞ መጡ፣ ከሱ ጋር ሆኑ። አሁን ደግሞ አንቺ ስለነገርሽን ሳይሆን እኛ ራሳችን አይተንዋል ብለው
ለከተማ መለወጥ ምክንያት ሆነ። ወገኖቼ ሆይ ስንለዋወጥ ቦታ ስናቀው ጌታ የሚገባውን ነገር እየሰጠኑ ስንሄድ በእውነት በሕይወታችንም በምድራችንም በአካባቢያችን በቤተ ክርስቲያናችን እግዚአብሔር በክርስቶስ ኢየሱስ ይገለጣል። ይህን ልጁን በመካከላችን ያከብረዋል። ስለዚህ እንደተደረገለት ሰው እንድንሆን ለምንድን ነው ሰዎች እየተደረገላቸው ማያውቁት የሆነላቸው ማይገባቸው? ለምን ይለመናሉ ስትል የሰው ባህሪ ስለሆነ። ተመልከቱ ጳውሎስ በሁለት ቦታ ላይ በጣም ይለምናል። ኤፌሶን ምዕራፍ 1 እስከ 3 ድረስ እግዚአብሔር በክርስቶስ ኢየሱስ ያደረገውን ነገር እንመለከታለን። ምዕራፍ 1 ጀምሮ እስከ 3 ድረስ። ልክ ቁጥር 4 ላይ ሲመጣ ግን ወደኛ ይመጣል። ወደኛ ሲመጣ ምንድን ነው የሚለው? እንግዲህ በጌታ እስር የሆንኩ እኔ ካለ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። ዋው! አያችሁ፣ አሁን ይሄ ሁሉ በምዕራፍ 1 2 3 በሰማያዊ በረከት ሁሉ የባረከን ይሄ በሚያስፈልገው ነገር ሁሉ ያደረገልን እስከ ምዕራፍ 3 ድረስ ጳውሎስ ዘርዝሮ ይሄ ሁሉ የተደረገላችሁ ይሄውና በክርስቶስ ተብለን ምዕራፍ 4 ላይ እንግዲህስ ለዚህ ወንጌል የሚገባ ኑሮ እንድትኖር እለምናለሁ። የተደረገለት ሰው አይለመንም። የተደረገለት ሰው እባክህ አይባልም። እንደውም ስለተደረገለት ውለታውን ለመክፈል የሚያደርገውን ነገር ነው የሚያጣው። ጳውሎስ ግን እንደዚህ ይላል በምዕራፍ 1 ኤፌሶን 2:3 ላይ በክርስቶስ ይኸው ተደረገላችሁ፣ አሁን እለምናችኋለሁ ለዚህ ለተጠራችሁበት ጥሪ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። ጥሪው የሚጠይቀው የተደረገላችሁ የሚጠይቀው ሕይወት አለ። በዛ እንድትመላለሱ እለምናችኋለሁ። በዚህ ላይ አቆምም። ሮሜ ምዕራፍ 12 ላይ ታችሁ እንደሆነ እስከ ምዕራፍ 11 ድረስ እግዚአብሔር በክርስቶስ ኢየሱስ ያደረገውን ነገር እያሳየን መጥቶ ከ9 እስከ 11 ሮሜ አምጥቶ አይሁድም ይሁን ምንድነው ድርሻቸው በመጨረሻ ምን ይሆናሉ የሚለው ጥያቄ ከመለሰ በኋላ ምዕራፍ 12 ላይ ሲመጣ ግን ምንድነው የሚለው? እንግዲህ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። አያችሁ፣ ገና ከሮሜ ምዕራፍ 1 እስከ 11 ድረስ መጥቶ 12 ላይ ወደ ሰዎቹ ዞር ብሎ ሲናገር ምንድን ነው የሚለው? እለምናችኋለሁ ምን? በእግዚአብሔር ርኅራኄ ሕያውና ቅዱስ መስዋዕት አድርጋችሁ ራሳችሁን ታቀርቡ ዘንድ። ይሄ ነው መንፈሳዊ ነገር ወገኖች ሆይ፣ ይሄ ነው የተደረገልንን አውቀን እንደሚገባ መኖር፣ የተደረገልንን አውቀን ምላሽ እንድንሰጥ በምን? በሕይወታችን። አይተን እኮ እንደሆነ የኢየሩሳሌም ቅጥር 10 በሮች እንዳለው ነህምያ መጥቶ የመጀመሪያውን በር ሲያድሰው የበጎች በር ነው። አይተን እንደሆነ በበጎች በር ላይ ለመስዋዕት የሚሆኑ በጎች የሚገቡበት ነው በኢየሩሳሌም በር። ለእኔና ለእናንተ በመጀመሪያ እኛ አይደለንም መስዋዕት የሆነው፣ በጉ መስዋዕት ሆነ። ፋሲካችን ክርስቶስ ታርዷልና። ስለዚህ እሱ በከፈተው መንገድ እሱ በታረደው መንገድ ሕያውና ቅዱስ መስዋዕት አድርጋችሁ ራሳችሁን አቅርቡ። ለማን? እውነተኛ የበጎች እረኛ እኔ ነኝ ላለው ራሳችንን አሳልፈን ሰጥተን የምንሄደው ጉዞ ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እኛም በዛው በር ገብተን በደህንነቱ በር ገብተን በበጉ ገብተን በእረኛው ጥላ ስር ሆነን የምንኖረው ተለምነን ሳይሆን ለምነን የምንኖረው ሕይወት ነው ወገኖች ሆይ። ስለዚህ 3 ነገሮች፣ አንደኛ ትልቁ ነገር ለምን ይለመናል ሰው ብለን ካልን የጠራውን አለማወቅ፣ ማንነቱን አለማወቅ። እቺ ሴትን ያላት ምንድን ነው? ማን እንደሆነ ብታውቂ ኖሮ። ማን? ይሄ የሚያወራሽ የሚለምንሽ የሚያናግርሽ ማን እንደሆነ ብታቂ አንቺ ራስሽ ትለምኝው ነበር። በመንፈሳዊ ነገር ብዙ ጊዜ ሰዎች የሚለመኑ ከሆነ የጠራቸውን አላወቁትም ማለት ነው፣ ወይም የጠራንን አላወቀን ማለት ነው። ባለቤቱን አላወቅንም ማለት ነው። ባለቤቱ በሰማርያ ይሄ ዘንድ ግድ የሚገባው አይደለም። የባሪያን መልክ ይዞ በሰው ምሳሌ ተገኝቶ በጣም አይሁዶች በሚንቁት በዛ በሰማርያ ውስጥ ሄደው ፍቅር ግድ ብሎት ነው። ስለዚህ ያ ገናናው ያ ክቡሩ በዚህ መንገድ ነው የመጣው። ግን ከሁኔታዎች በላይ ያን ክቡሩን ማየት እንዲሆንልን ያ ስለኛ ወርዶ የመጣውን ወጥቶ ደግሞ በአብ ቀኝ የተቀመጠ በግርማው ማየት እንድንችል።
ሰዎች የሰው ልጅ ማን ይሉታል? ማንነቱ ተገልጦላቸው ከሰማይ ድምፅ ሰምተው አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብለው በዚች ላይ ቤተ ክርስቲያንን እገነባለሁ የገሃነም ደጅ አይቋቋማትም ሲል ማንነቱ ተገልጦላቸው ስለሰሙት ነው። ከዛ በፊት ቤተ ክርስቲያንን እገነባለሁ አላላቸውም። እውነተኛ መገለጥ ሲመጣ ስምዖን ሆይ ይህንን ሥጋና ደም አልገለጠልም፣ የሰማይ አባቴ ነው፣ እሱ ነው የገለጠልህ። ስለዚህ ከሰማይ በመጣው ደግሞ በዚህ ደግሞ ቤተ ክርስቲያንን እገነባለሁ የገሃነም ደጅ አይቋቋማትም። ቤተ ክርስቲያን ማንም አይደለችም፣ የራሱ ናት። ስለዚህ እሱን ማወቅ እንዳንለመን ያደርገናል። ማን? እሱን ለምነኑ የምንኖር፣ ለምነኑ የምንከተለው፣ ለምነኑ የምናመልከው፣ እንደ ዕድል እንደሰጠን ቆጥረን የምናገለግለው አምላክ ነው። በሁለተኛ ደረጃ የማንለመነው ምን ስለሆነ ነው? እሱ ጋር ያለው የሚበልጥ ስለሆነ። እኛ ጋር ምን አለ? ምንም። እሱን አሁን ጠርቶ ቀድሶ ለክብሩ ያቆማችሁ ይላል። ስለዚህ እሱ ጋር ያለው ይበልጣል። ዕውቀት ቢኖረን፣ ችሎታ ቢኖረን፣ ዋቴቨር እኛ ጋር አለ የምንለው ነገር በውድድር ውስጥ የሚገባ አይደለም። እንደውም ስለ ክርስቶስ እንደ ጉድፍ ቆጥረዋለሁ እንዳል፣ እንደ መጎዳት ቆጥረዋል ጳውሎስ ተምሯል። ጳውሎስ ብዙ ነገር አይቷል። ግን ነገር ምን በእሱ ገኝ ዘንድ ሌላውን ሁሉ እንደ ጉድፍ ቆጥረዋለሁ፣ ማለት ምንም እንዳልሆነ ቆጥረዋለሁ። የሚበልጠው እሱ ጋር ነው። ስለዚህ ሰው የሚለመነው አያችሁ እሱ ጋር ያለው የሚበልጥ መሆኑን አለማወቁ ይለመናል። በሰዓቱ ይለመናል፣ በእውቀቱ ይለመናል፣ በአገልግሎት ይለመናል፣ በብዙ ነገር ውስጥ ይለመናል። ለምን? እሱ ጋር ያለውን ስለማያውቅ። እንደውም የሰጠንም ራሱ የእሱ አለመሆኑን ባለማወቅ ልክ ውሃውን ሰጥቶ መልሶ እንደሚለምናት ሁሉ የሰጠን ጸጋ ሁሉ የሚለምነን ጉዳይ አይደለም፣ ለምነን የምናገለግለው ምክንያቱም የእሱ ነዋ። ስለዚህ በሁለተኛ ደረጃ የሰጠንን ወይም ደግሞ እሱ ጋር ያለውን ነገር የተቀበልነውን አለማወቅ እንድንለመን ያደርገናል። በሶስተኛ ደረጃ ራሳችን አንዳንድ ጊዜ ሰዎች ራሳቸውን የማያስፈልግ ማንነት ለራሳቸው የሚሰጡት ግምት እንዲለመኑ የሚፈልጉበት አቲቲዩድ ውስጥ ይገባሉ። በአንድም በሌላም መንገድ በሶስት ነገር። አንደኛ የጠራንን አለማወቅ፣ ማን እንደሆነ ወደ መንደራችን ወደ ሕይወታችን የመጣው እሱ የእግዚአብሔር ልጅ ክርስቶስ እንደሆነ እሱን በትክክለኛ መንገድ ባለማወቅ ሰዎች ይለመናሉ። በሁለተኛ ደረጃ ደግሞ እኛ ጋር ካለው ይልቅ እሱ ጋር ያለው እንደሚበልጥ አለማወቅ። ምክንያቱም እሷ ጋር ያለው ውሃ ነው፣ እሱ ጋር ያለው የዘላለም ሕይወት ነው። ስለዚህ እኛ ጋር ያለውን ሳይሆን እሱ ጋር ያለውን አለማወቅ ሰዎች እንዲለመኑ ያደርጋቸዋል። ሕይወት የሰጠን እሱ፣ ጉልበት የሰጠን እሱ፣ ጤንነት የሰጠን እሱ፣ ጸጋ የሰጠን እሱ። ከላይ ከትንሽ የተሰጠን ሰዎች ትልቁ ያለውን ጌታን እንድንለመን እንፈልጋለን። ስለዚህ እኛ ጋር ካለው ይልቅ እሱ ጋር ያለው ስለሚበልጥ አይኖቻችን ተከፍቶ እኛ የምንለምነው እንጂ የሚለምነን ጌታ እንዳልሆነ እንድናውቅ። ሰዎች የሚለመኑት ጌታ ጋር ያለውን ካለማወቃቸው፣ እነሱ ጋር ያለውን ከማየታቸው የተነሳ። ሶስተኛ ደረጃ አንዳንድ ጊዜ ሰዎች ለራሳቸው የሚሰጡት ቦታ በትክክል ባየን ጊዜ ልክ እንደ ኢዮብ ነው የሚሆነው። በተገለጠ ጊዜ እነሆ ከንቱ ንግግርን ተናግሬአለሁ፣ አሁን በአመድ ላይ ተቀምጬ ስለተናገርኩት ከንቱ ንግግር እጸጸታለሁ። ምክንያቱስ እግዚአብሔር ሲገለጥ ኢዮብ ማንነቱን አየ። እጸጸታለሁ፣ ከንቱ ንግግር ተናግሬአለሁ። ስለዚህ አንዳንድ ጊዜ ራሳችንን ሳናቀው አንድ ቦታ እናስቀምጠዋለን። ራሳችንን የምንሰጠው ቦታ እሱ አደጋ አለው። ከኛ ይልቅ ከፍ ያለው የገነነው እሱ መመልከት ስንችል ወገኖች ሆይ እኛ ሳንሆን የምንለመነው የሚለመነውን እሱን እንለምናለን። ስለዚህ እንደዚህ ነው። ብታውቂስ ኖሮ የሚለምንሽ ማን እንደሆነ አንቺ ራስሽ ትለምኚው ነበረ። ጌታ ስሙ ለዘላለም የተባረከ ይሁን። አሜን።